ቆይ አንዴ ያው ክርስቲያን ያወራል በደንብ አስተውሉ። ካንተ ጋር ቀጥል። ቃዳ ያወራል እንደው ያ ቀጥል። አቅሙ አለኝ ካልክ ቀጥል። ተረጋጋ። ቆይ ተረጋጋ። አቅሙ አለኝ ካልክ ቀጥል። ይኸውላችሁ ተመልከቱ። ኡስታዞች ምናምን ሲል የነበረው ሰውዬ አያችሁ። ቀጥለው አፍጥህ ምንድነው የሚያስረብሽ? ምንድነው? ልጆችን ተዋቸውና ቀጥል ከኔ ጋር አፍረብሽ። ቆይ ተረጋጋ። እፎይ ፈራ። እፎይ አቅም የለውም። እፎይ አቅም የለውም ወይ? ተረጋጋ። አቅም የለውም ወይ? እፎይ አቅም የለውም። ወላሂ ሙስሊምን ደፍሮ አይወያይም። ኧረ በእናትህ ተረጋጋ። በእናትህ እኔ ነብይን ገርፌ የምለቀው ነው። ነብይን ገርፌ የምለቅልህ ነኝ። ነብይን ገርፌ እለቅልሃለሁ። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ከኔ ጋር ቀጥል። እፎይ ቀጥል። ባኪ ወደዛ ቀጥል። እፎይ ቃል ተወቀ። ቃል አንዴ ሚውታር ክርስቲያን አስተምረውና ላከው ልጅ ለኔ አልነጥንም ማለት ክርስቲያን አስተምረው ከአንተ ጋር ሴቶች ቤት ገብቶ ልብስ የሚሸጡት ቤት ገብቶ እንደማጭበርበር ለማስቀም ገብታል። ማንም ጋር ቀጥልና ጩኸትን ሌላም ተጨማሪ ሰው ካለ ማስገባት ትችላላችሁ። በዛ ጠርቀም ብትሉም ችግር የለውም። ዋነኛው ነገር ማስረጃ ካለ ማስረጃ ማውጣት ነው። ኦኬ ና ቀጥል። እሺ ቀጥል። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? የአሁኑን ነጥብ ተውከው። ቀጥል። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? የአሁኑ ነጥብ መጀመሪያ እነግርሃለሁ። ስለሱ ነጥብ የንዚሉ ረቡና የሚለው ሰሂህ ቡኻሪ ላይ ያለውን ሐዲስ ባሪ አልጠየቅኩም። እኔ ቁርአን ላይ አላህ ከሌሊቱ 1/3 ይወርዳል ይላል። እመጣበታለሁ ወደሱ። አሁን አልጠየቅኩም። ያነሳሁት ቁርአን ላይ አላህ ይወርዳል ይላል። ቁርአን ላይ አላህ ይወርዳል ይላል። ቁርአን ላይ አላህ ይወርዳል ይላል። ቁርአን ላይ ወደሱ እንመጣለን። ስለዚህ ወደሱ እንመጣለን። ኖ ወደሱ አዳምጥ። ተረጋጋ። ለራስን አራድ ያንን ያው 2200 ሰው እያዳመጠ ነው እና ቃል በቃል ቁርአን ላይ የለም ብሎናል። የሚያምነው ከዲር እንዳለው ተረት ተረት ነው የሚያምሩት። ቁርአን ላይ የሌለ ነገር ነው የሚያምሩት። ያነሳኸውን ነጥብ እና እንለፈው ስትል አሁን ወደ ቶፒኩ ተመለስና ትንሽ አዳምጥ። ወደ ቶፒኩ ቁርአን ግልጽና የተብራራ ነው አይደለ? እሺ ምንድን ነው ፖይንት? ግልጽና የተብራራ ነው ሲባል ግልጽና የተብራራ ነው አይደለም እኮ። ግልጽና የተብራራ ነው ሲባል ምን ማለት ነው አልኩ። ግልጽና የተብራራ ከሰማይ በታች ምንም ነገር አልተውንም ይላል አይልም? ማ ፈረጥና ፊል ኪታቢ ሚን ሸይ ይላል የሆነ ሱረቱል አንዓም ላይ። እሺ ምንድን ነው ፖይንት? የተወው ነገር አለ? ያላብራራው ነገር አለ? ያላብራራው አለ እኮ። ያላብራራው ነገር አለ ወይ ሲባል ምን ማለት ነው? ግልጽ ነው። ሎክ ከሰማይ በታች ከምድር በላይ ብናኝም ብትሆን እንኳን አልተውንም፣ ሁሉንም ነገር አንድ ሳይቀር አብራርተናል ብሏል። እንዳብራራ እስቲ እንዳብራራ አላለም። በላም ወገተኝ ብሏል አላለም እኮ አይደለም። ክሌም ስታደርግ ማስረጃ ቤዝ አድርገህ ነው ክሌም ማድረግ ያለብህ እና ማስረጃ ካለ እስቲ ማስረጃ አቅርብ ብሏል አላለም? ማስረጃ አለህ ወይ? ለመደናቆር ነው እንደገባው ለመደናቆር ነው የገባው። ለመደናቆር ነው እንደገባው። ማስረጃ ካለህ አሁን ማስረጃ አለህ ወይ? በደንብ አለኝ። ስለዚህ እንደዛ ካለ ምንም ነገር የተወው የለም ማለት ነው አይደለ? አዎ ቴንክ ዩ። ምን ብሎናል? ቃል በቃል እንደዛ ካለ ሁሉን አብራርቻለሁ ከሰማይ በታች ካለ ምንም የተወው የለም ማለት ነው። አላህ ይወርዳል የሚለውንም ማሳየት አለበት ከቁርአን ውስጥ። ካላሳየ ግን አላህ ዋሽቷል ማለት ነው። እናመሰግናለን። ክርስቲያን አሁን ይከፍትልሃል አይደል? ማስረጃ አምጣ። ማንኛውም ሽሪክ ስትመጣ በማስረጃ ነው። እኔ ከፈለክ ሁለተኛ ስሜን ማስረጃ ልትለው ትችላለህ። ማስረጃ ፕሊዝ ሚዩት አድርገው። አንተ ያረክ ከሆነ ያንተን አርቀው። እኔ ፕሊዝ ሚዩት አድርገው አንዴ። ሚዩት አድርገው አንዴ። እሺ ሚዩት አድርገው አንዴ። አይሻልም? አይ ቀጥል። ለምን ተረፈው? ይሄ እኮ ጣልቃ እየገባ ነው ህፃን ልጅ እና እሱ አንተ ሚዩት አድርገና እኔና እፎይ እንቀጥላለን። እሺ ማስረጃውን ክፈት።
እኮ አንዴ አዳምጣሽ ያልደረብ አንዴ ቤላ ክፈሽልን። ሱራ 61 አንዴ ክፈሽ። ምን ብሎናል? ራሱ ቃል በቃል ሁሉ አብራርቻለሁ እንደዚህ ካለ ያላብራራው የለም ማለት ነው ብሎናል። በራሱ ክሌም መሰረት አላህ ከሰማይ በታች አይምን ከሌሊቱ አንድ ሶስተኛ ይወርዳል የሚል የለም ማለት ነው። ኦኬ አንብቤው አንዴ እንትና ቤላ። እሺ በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውም ስራም አትሰሩም። በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ብናኝ እንኳን ብትሆን በግልጹ መጽሐፍ የተጻፈ እንጂ አንዲትም የለችም። ብናኝ የምታክል እንኳን ለምን አይሆንም? ኤቭሪቲንግ ምን ተብሏል? ተጽፏል። ወንድማችን ቅድም ምን ብሎናል? በሰማችሁት መሰር እንደዛ ሚል ካለ ካመጣ ኦኬ ካመጣ ምንድን ነው ብሎን ነበረ? እሱ ጨረስ ለቀጥለ እኔ እንደዛ ካመጣ ምን ብሏል? አዎ የለም ማለት ነው ብሎናል። ስለዚህ አላዋሽቷል ማለት ነው። በጣም አሪፍ። አሁን ደግሞ እዚህ ትልቁ ላይ አድርገኝና ማስረጃ አንዴ ልክፈት። እዚህ ትልቁ ላይ አንዱን ኤክስፓንድ አድርገኝ አንብበው። ይሄንን ነው ቅድሚያ እሺ ላንብበው። እሺ ዝቅ አድርጊውና ላንብበው። አሁን ይሄ እስከዛሬ አሁን 2500 ሰው አለ እዚህ ጋር ይሄን የምትመለከቱት ዲያቆን ነው ባመጣው ማስረጃ ቅርቃር ውስጥ ተሰከተ። አንብብ፣ ባለጌቱን አትሳደብ። አንብብ ነው የተባልከው። ይኸውላችሁ አብያው ሰው ባለጌና ተሳዳቢ ናቸው። እኔ መሳደብ አይደለም የጠየቁ ሐዲስ ቁርአንን አንብብ ነው እኮ። ዝቅ እኮ የተኛ ትንሽ ዝቅ ታርገው 61 የሚለው ጋር ታርገው ዝቅ አድርጊው ትንሽ እንጂ። ተረጋጋ እንጂ ኤልያስ ያ እኮ አንዴ አረቀ አንቺ እዚህ ጋር ምን ይላል? ሙሐመድ ሆይ ይላል በማንኛውም ነገር ላይ አትሆንም አይልም። በቅንፍ የገባ ነው እኮ በቅንፍ የገባ። እሺ የቅንፉን ልተው ያ አጭበርባሪና ሌቦች ስለሆኑ ከተውበት ነው እንጂ በቅንፍ የቅንፉን ልለው ችግር የለውም። እና ምን ይላል? በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውንም ስራ በቅንፍ መሀል ያለውን ያው ዘለለው ብሏል። ችግር የለውም። እሺ ደስ ይበለው፣ ምንም ያጣላ ነገር የለም። እሺ ማንኛውንም ስራ አትሰሩም፣ በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይም የብናኝ ክብደት ያህል ከጌታ ያኒ እውቀት በቅንፍ መሀል አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። በጣም አሪፍ። አሁን ደግሞ እኔን አንድ ኤክስፓንድ አድርገኝ። ይኸው ተከፍቶላል። ምንም ኤክስፓንድ ማድረግ የለ። የተቀባ ጤፍ እንድታመጣለን አይደለም። በጣም እሺ። የአንተን ተረት አይደለም የምንፈልገው። ቁርአን ተከፍቷል፣ አነበብከው። እሺ በጣም አሪፍ። እሺ በአንተ ባመጣው ማስረጃ ልሞግት። እዚህ ጋር ከዚህም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። መጽሐፍ ተብሎ የተገለጸው ምን ነው? እዚህ ጋር የወረደለት የተሰጠው የትኛው? ይሄው መጽሐፍ እኮ የትኛው መጽሐፍ? ቁርአን። ግልጽ የሆነው መጽሐፍ የተባለው ቁርአን ነው። እንግዲህ ማስረጃ ቁርአን አይደለም ግልጽ የሆነ የተባለው መጽሐፍ? ማስረጃ ግልጽና የተብራራ የተባለው ቁርአን ነው አይደለም? ማስረጃ ቁርአን ብለሃል። ማስረጃ ቁርአን አይደለም ብለህ ነው የምሞግተው አንተ? ማስረጃ አረ ክሌም ካደረግ ማስረጃ ተጠይቅ። ማስረጃ እኔን አትኛውን አታፍጥብኝ። ማስረጃ ስለሆነ ኦኬ ማስረጃ ኖ ሙፈሲሮች ምን አሉ የሚለውን አብራራ። እዚህ ጋር ቆመ። መጽሐፍ ኪታብ ተብሎ የተገለጸው ምንድን ነው? ምን አለ? ሙፈሲሮች አያስፈልግም እያልኩት ሙፈሲሮች ይለኛል። እስቲ ሙፈሲሮች ይለኛል። ገና ማስረጃ ከኪስ አይደለም። ቆመ ታወራለህ። ቁርአንን ያሳያለሁ። ማስረጃ ከኪስ ነው እንዴ? ከኪስ ነው እንዴ? ሙፈሲሮች ፕሬስ አዳምጣ። ትጮህ ተጫዋጭ ለወጣ ማስረጃ ተረጋጋ። ትጮህ ሙፈሲሮች ይለኛል እንዴ? ቁርአን ራሱ ሙፈሲር ነው። በቃ እኔ ብቻ ነኝ ማብራራው ብሏል። መጽሐፉ የሚለው ቁርአን ለመሆኑም እንደማስረጃ አዳምጥ። ሙፈሲር አያስፈልግም እያልኩት ሙፈሲሮች ምን አሉ ይለኛል። ማን ኢብን ከሲር ልጥቀስል? ነብይ ከሞተ ከ600 በኋላ ይነጣል። አንዴ
ከ700 ዓመት በኋላ የመጡ ሰዎች ልትቀስል። ተረጋጋ። ህፃን እኮ አይደለም፣ የትልቅ ሰው ውይይት ነው አይደል? የህፃናት ውይይት እኮ አይደለም። እነሱ እዛ ሄዶ እንደ ህፃናት የሚሉ ውይይቶች አይደለም እያደረግን እንደ ትልቅ ሰው። መጽሐፉ ሲባል ትልልቅ ሰው ነው ያለ ነው። ቆይ ትልልቅ ነን። እንደ ነብይ ሙሳ 6 ዓመት ልጅ ሮጦ ሄዶ እንደሰፈረባት አይደለንም። ተረጋጋ። በ56 ዓመቱ 6 ዓመት ህፃን ልጅ እንደ ሮጦ እንደሰፈረባት የ40 የ30 ሰው ወሲብ ጉልበት እንዳለው እንደሰረራት ስላልሆንን ተረጋጋና ተረጋጋ። አስተፍቼ ነው ምልክት። ተረጋጋ። እኔም አንተም አስተፍቼ ነው ምልክት። ኤኒ ቃል ወሮር ካሁን በኋላ ነብይ ላይ ለጥፋለሁ። ነገር የለም። ቆይ አንዴ። አይ አንተ ላይ ፐርሰናል አታክ ያው ቆይ አንዴ ስማኝ። አንድ መሰረት ግን ተሳደብ፣ ነብይ ለጥፍልሃለሁ። ችግር የለውም። አሁን ተሳደብ አይደለም አፖሎጂቲክስ አንዴ ማንነቴን አላወቅም ማለት ነው እኮ ሳቦችን በመጣ ደስ ይለኛል። ገባኝ። ልሳደብ አይደለም አንዴ ማስረጃ ልሳደብ አይደለም። አትጭህ፣ ተረጋጋ። ሉክ በግልጽ ነው ያልኩት። ቆይ አዳም ሙፈሲሮች ምን አሉ ይለኝ ግልጽና የተብራራ ነው እያለ ሙፈሲር አያስፈልግም እያለ ሙፈሲሮች ምን አሉ ይለኛል። ቁርአኑ ምንድን ነው የሚለው? አያስፈልግም ሙፈሲር ግልጽና የተብራራ ብናኝ እንኳን ብትሆን ምን ብሏል ይላል። ተዘርዝሯል፣ ተበትኗል፣ ተብራርቷል እያለ እነ ከሌ የሚባሉ ሙፈሲሮችን እስቲ ብለዋል አላሉም ይለኛል። አያስፈልግም እኮ እያልኩ እየሞገጥኩ ነው። እሺ ቆይ እድል አሁን የኔ ተራ ነው እና ስናወራ ምን መሰለህ፣ አሁን እኔ እናንተ አፖሎጂቲክስ እኔን አታክ እንዳታደርግ ሐሳቡ ላይ ቁርአኑ ላይ አንተን አታክ አላደርግም። ያው አንዴ አፖሎጂቲክስ እስከሆነ ድረስ እየሰራን ያለ ነው እንደ ህፃን ልጅ። አፖሎጂቲክ አትበል፣ ቀጥል። በሰላም ቁርአኑ ላይ አውራ። በማስረጃ ነው እያንዳንዱን ነገር ማውራት ያለብን። ቁርአኑ ላይ አውራ። እንደ ህፃን ልጅ ብሽሽቅ አይደለም። ይሄ በማስረጃ ነው ሁሉም ሰው ማውራት ያለ። ታንኪ ዩ። እሺ እናመሰግናለን። ከስሮና ተማር ማስረጃ አውራ ያልኩህ እኔ ቁርአን ላይ ነው እንጂ ስለኔ እንድታወራ